እመኑ አሁን የማሳያችሁን ቦታ ለመጀመሪያ ጊዜ ስትመለከቱ ይህ ግን ኢትዮጵያ ውስጥ ነው ያለው ብላችሁ መጠየቃችሁ አይቀርም። መታራ አካባቢ ነው የምንገኘው። እንግዲህ እዚህ አካባቢ የተፈጥሮ ውበት የተገለጠበት በበረሃ የሚያንጸባርቅ አረንጓዴ ስፍራ የዘመናዊና ባህላዊ ጥበብ የተሟላበት ብቻ ሁሉ የሞላ ሁሉ ዝግጁ የሆነበት ቦታ እየሄድን ነው። የት እንደሆነ በኮሜንት እየገመታችሁ ጠብቁን። እኛ ግን ጉዟችንን እንቀጥላለን። አብረን እንጓዝ። ገምታቸዋል። ቤኑና ነው። ቤኑና እንግዲህ በገበታ ለሀገር ከተሰሩ ግዙፍ ፕሮጀክቶች መካከል ወይም የቱሪስት መዳረሻዎች መካከል አንዱና ዋነኛው ነው። ይህ የቱሪስት መዳረሻ የሀገር ውስጥም ሆነ የውጭ በርካታ ቱሪስቶችን በማስተናገድ ላይ የሚገኝ ውብ ስፍራ ነው። በረሃ ነው፣ ግን ደግሞ እንደምታዩት አረንጓዴ ነው። ውስጥ ደግሞ ምን አይነት ነገር እንዳለ፣ ክፍሎቹ ምን እንደሚመስሉ፣ አገልግሎቱን፣ አጠቃላይ ነገሩን አሳያችኋለሁ። አብረን እንግባ። ሰላም እንዴት ነህ? እንኳን ደህና ቆየኸኝ። እንዴት ነህ? እግዚአብሔር ይመስገን አለን። ሩም ለመዕልም ይዝ ነበር። ገነት እሺ፣ አመሰግናለሁ። ቁልፋችንን ወስደናል። ሩማችን ምን እንደሚመስል እንመለከታለን። ከዛ በኋላ ደግሞ ውጭ ወጥተን የውጭው ድባብ ምን እንደሚመስል ይህንን የሚያምር ቪሌጅ አሳያችኋለሁ። አብራችሁ ቆዩ። ኦ ማይ ጋድ እንዴት ያምራል! እስማ በጣም የገረመኝ ነገር አልጋው፣ ቁም ሳጥኑ የተሰራበት የተለያዩ ነገሮች አሉና እነዛ ነገሮች በጣም የሚያስገርሙ የመኖሪያ ቤት አይነት ስሜት ነው ያለው። በጣም ደስ የሚለው በረዶ አግኝቻለሁ። በጣም ኃይለኛ ሙቀት ስላለ ፈንሲ በዚህ ልጠጣ እንደ ውሃ ዋይናት በዚች የዋይን ብርጭቆ ውሃዬን እጠጣለሁ። ወደ ሳሎን እንሂድ። እንግዲህ ውሃ በዋይን ብርጭቆ የምትጠጣ የመጀመሪያዋ ሴት እንደመሆን እርግጠኛ ነኝ። ግን it feels nice በጣም ደስ ሲል። እንደዚህ የምታዩት ነገር የውጭ የሆቴል ስሜት ሳይሆን የመኖሪያ ቤት አይነት ሙድ ነው ያለውና በቃ እንዴት ደስ እንደሚል ኦ ማይ ጋድ በጣም ደስ የሚል ጠረን አለው። የሆነ ሽቶ የምታውቁ ንገሩኝ። ይሄ አበባ ምን አይነት ሽቶ ነው የሚሰራበት? እኔ ብቻ የሆነ ሽቶ በጣም ደስ የሚል መዓዛ ያለው ሽቶ ነው የሚሸተኝ እና አካባቢው በሙሉ እንደዚህ አይነት ተክሎች አሉና ልክ እንደዚህ ስታልፉ የሆነ ሰው ሽቶ ተቀብቶ ቆንጆ ሽቶ ተቀብቶ ሰው አየሩ በዛ ሽቶ ሲታወድ አይነት ስሜት አለ አይደል? ልክ እንደዛ አይነት ስሜት አለው። በጣም ነው ደስ የሚለው።
እኔ በጣም ከዚህ ቦታ የወደድኩት ነገር ምን እንደሆነ ታውቃላችሁ? ጸጥ ያለ ነው። ከዛ ወፎች ይዘምራሉ። አይሰማችሁ? በቃ እያናገሯችሁ ነው የሚመስለውና በጣም ደስ የሚል መንፈስ አለው። ሃይ በጣም ብዙ አይነት ወፍ ነው ያለው በእርግጠኝነት እዚህ። ምክንያቱም የተለያዩ የወፎች ድምጽ ነው የሚሰማኝ። የአንድ አይነት ወፍ ድምጽ አይደለም እና በጣም ደስ ይላል። ዋሊያ እንግዲህ የሀገራችን ብርቅዬ እንስሳ ነው ሁላችንም እንደምናውቀው። የቤኑና ልዩ መገለጫዎች መካከል አንዱ ነገር ምንድነው? ጥበባዊ ስራዎች አሉ። በቃ የአርት ወርኮች አሉበትና በጣም የሚያማምሩ። እዚህ ደግሞ ጉማሬዎች ደግሞ ከነቤተሰቦቻቸው ፏ በሸነና እያሉ ይታያሉ። በጣም የሚገርመው ሌላው ነገር ደግሞ ይሄ ድልድይ ራሱ ሰው ሰራሽ ነው። በጣም ነው የሚያምረው። ይሄ እንጨት ይመስላል ግን እንጨት አይደለም፣ ድንጋይ ነው። አየሩ ደስ ይላል፣ ቦታው ደስ ይላል። Everything is beautiful. ይሄ ፈረስ አሁን ነፍስ ያለው ነው ቢባል ራሱ እኔ አምናለሁ እንዴት እንደሚያምር። በነገራችን ላይ በሀገራችን ከቅርብ ጊዜ ወዲህ በቱሪዝሙ ዘርፍ በተለይ በገበታ ለሸገር፣ በገበታ ለሀገር እንዲሁም በገበታ ለትውልድ እየተሰሩ ባሉ ፕሮጀክቶች ላይ በጣም እያስተዋልን ያለነው አንዱ ነገር ልዩ ልዩ የጥበብ ስራዎች ናቸው እና ልክ እንደነዚህ አይነት ዋሻዎች ይሄ አሁን የሆነ በምድር ስር እንዳለፍን አይነት ስሜት ነው የሚፈጥረውና በጣም ያምራል። ከዛ በተጨማሪም አርቲፊሻል ሌኮችንም እንመለከታለን። ቀን ላይ ትንሽ ሙቀት ነበረ፣ ትንሽ ሳይሆን በጣም ሙቀት አለ። ከዛ ያው ነፋሱም አለ፣ ፀሐይዋም ጠንከር ትላለች። ግን አሁን ነፋሻማ ነው፣ ከዛ ሙቀቱም አለ። የሆነ እንዴት ልበላችሁ፣ በቃ በጣም ደስ የሚለው እውነት። ኑ አብራችሁኝ ተመገቡ። የበሰቃ ሐይቅ እንግዲህ እጅግ በጣም የሚያምር ሐይቅ ነው። እስከ ዛሬ ድረስ ማለት ይቻላል በቃ ለረጅም ዘመናት ምንም አይነት አገልግሎት ሳይሰጥ የተለየ አገልግሎት ሳይኖረው ዝም ብሎ ሲባክን የነበረ ሐይቅ ነው። አሁን ግን ይህን የመሰለ መንደር ቪሌጅ ነው ቤኑና የሚባለውና መንደር ተሰርቶለት በጣም ብዙ ጎብኚዎች የሀገር ውስጥም የውጭ ቱሪስቶች እየመጡ የሚዝናኑበት ከአዲስ አበባ ደግሞ በቅርብ ርቀት ስለሚገኝ ለብዙዎች አማራጭ የቱሪስት ዴስቲኔሽን እየሆነ የመጣ ስፍራ ነው። ከምንም አይነት ስትረስ፣ ከምንም አይነት የስራ ድካም፣ ከምንም አይነት ከባድ ስሜት ነፃ ሊያወጣ የሚችል እጅግ በጣም ውብ የሆነ መንፈስን የሚያድስ ስፍራ ነው። እኔ እዚህ በመምጣቴ በጣም ነው የተደሰትኩት። አሁን ደግሞ እዚህ ከድሮ አዞዎች ነበሩ። አሁን ደግሞ በብዛት እንደሚገኙ ነው የሰማሁት። እዛ ሄጄ አዞዎቼን ልመግብ እስኪ። ይሄ የቤኑና ኪችን ነው። ከዛ የተለያዩ ዳቦዎች ለአዞዎቹ ይሰጣሉ። ከዛ ያው ሰው እንዲያያቸው ይደረጋል ማለት ነው። ላይክ አንዱ የቱሪስት መሳቢያ መንገድ ነው። ግን እንዴት እንደሚያስፈሩ! ለቆራሰውና ልስተሽ ወይስ? አዎ ጎበዝ። በነገራችን ላይ ውሃውን ነው የሚመስሉት። ውሃው በቃ ንጹህ ጥቁር ያለ ከዛ ለጥ ያለ ነውና በጣም ነው የሚያምረው። ከዛ እነሱም ያው ውሃውን ዌቭን ነው የሚመስሉት። ወይኔ መታውት! ሃይ አንተ ጠግበህ ነው? አረ ብላ። አዎ ጎበዝ። አየህ አንተ ስፖርተኛ ነህ ሲጀመር። ዋው! በነገራችን ላይ በተለያየ አይነት የተሰሩ ልክ እንደነዚህ አይነት ልዩ ጥበብ የታከለባቸው የማደሪያ ቪላዎች አሉ። ቤተሰብ ሆኖ ለመምጣት፣ ለብቻ ለመምጣት፣ ከጓደኛ ጋር ለመምጣት በቃ ለሁሉ ምቹ ናቸው። እንደምታዩት እነዚህም የውጭ ሀገር ጎብኚዎች መጥተው የያዟቸው ክፍሎች ናቸው። በጣም ነው የሚያምረው። የምሽቱ እይታ ደግሞ ልክ እዚህ ፊት ለፊቱ የመዋኛ ገንዳ አለ። ከዛ ጥበባዊ ስራዎች አሉበት።
በጣም ነው የሚያምር። እዚህ ፊት ለፊቴ ደግሞ ፍሎቲንግ ዳክ አለ። ብዙ አሉ ልክ እንደዚህ አይነት። በነገራችን ላይ ይሄ ቪሌጅ እጅግ በጣም ሰፊ ነው፣ ግዙፍ ነው። እኛ እንግዲህ በእያንዳንዱ ቀን የተለያየ ከተማ፣ የተለያየ ሪዞርት፣ የተለያየ ቦታ ስለሆነ የምንሄደው በአንድ ቀን ማዳረስ የቻልነውን ያህል ነው ልናሳያችሁ የምንችለውና ብዙ አሉ ልክ እንደዚህ አይነት ፍሎቲንግ ዳኮች በየአቅጣጫው አሉና እስኪ ይሄኛውን ደግሞ እንየው። አሁን ይሄ በጣም የሚገርመው ፓርት እዚህ ውስጥ እሳት እያነደዳችሁ ዙሪያውን ቁጭ ብላችሁ ላይክ ከቤተሰብ ጋር ከጓደኛ ጋር ተሰብስባችሁ መታችሁ ሀይቁን እንጆይ ያረጋችሁት ነፋሻማውን አየር እየሳባችሁ እዚህ ጋር ደግሞ እሳት እየነደደላችሁ አስቡት እንዴት የሚያምር እንደሚሆን። በነገራችን ላይ በጣም ደስ የሚል ረጅም ሳይክል ለመንዳት የሚያስችል መንገድ አለውና እኔ ሳይክል ራይድ አድርጌ ብዬ ለዋሽ ነበር ግን አልችልም። ሞክሬያለሁ፣ በርግጥ ሞክሬያለሁ፣ እየለመድኩ ነው። ተስፋ አለኝ አንድ ከተማ ላይ ስደርስ በእርግጠኝነት ችዬ ሳይክሌን እየነዳው እንደማሳያችሁ አስባለሁ። ግን ሳይክል ለማሽከርከርም የሚሆን በጣም ቆንጆ መንገድ አለና ኤንጆይ። ሰላም እንዴት ነህ? እንኳን ደህና ቆየኸኝ። ሰላም ነው? አለን። ቆንጆ ነው። እስካሁን በጣም ደስ ይላል። እናንተ ታድላችኋል እዚህ ስለምትኖሩ። አዎ በደንብ እድለኛ ነው። በደንብ ደስተኛ ነን። ያ በጣም ደስ ይላል። እንተዋወቅ፣ ለተመልካች ራስህን አስተዋውቅ። ጸጌ ይባላለሁ። በቤኑና ቪሌጅ ላይ በባርና ሬስቶራንት ሱፐርቫይዘር ነኝ። ሜቢ እሺ፣ ዛሬ ላይ ቆንጆ ባርቢኪው ዲነር አዘጋጅተናልሻል። ከካምፋየር ጋር ባለው ቆንጆ ሰርቪስ እና ቆንጆ ዲነር አዘጋጅተናል። እባክሽ ወደ ቦታሽ። እሺ፣ አመሰግናለሁ በጣም ቴንክ ዩ። በጣም ያምራል። አዎ በጣም ቆንጆ ሴታፕ ነው። አዎ ከቪው ጋር አንፃር በጣም ቆንጆ ሰርቪስ አለን። ከቆንጆ ዲነር ጋር በጣም ትወጂዋለሽ፣ ደስተኛ ነኝ ትሆኛለሽ። ደስ ይለኛል። በጣም አመሰግናለሁ። እሺ፣ መልካም ቆይታ። ቴንክ ዩ። እሺ፣ እንደምታዩት ነው እንዴት እንደሚያምር። የቦታው ማማር ብቻ ሳይሆን እዚህ አገልግሎት የሚሰጡ ሰዎች ደግሞ ትህትናቸው፣ እንግዳ አቀባበላቸው በቃ ኢትዮጵያን የምታዩበት ቦታ ነው። እጅግ በጣም ነው ደስ የሚለው። ቤታችሁ ያላችሁ አይነት ስሜት አለው። ሰላም እንዴት አመሸህ? እንኳን ደህና ቆየህ። አብረሽ ከምሽቱ መጨረሻ አብረን እንቆይ ይሆናል። በጣም ደስ ይለኛል። ይሄ በቤኑና ቪሌጅ ውስጥ የሚጠመቅ ጂንጀር ነው። ከአልኮል ነፃ ነው። ሞክቴል ነው። እሺ። ከዝንጅብል የሚዘጋጅ ነው። በጣም ቆንጆ ነው። ማር አለው፣ ናና ቅጠል አለው፣ ሌማን አለው። እሺ፣ በጣም አመሰግናለሁ። ሲያዩት ራሱ ጠጡኝ ይላል፣ ያስጎመጃል። ቴንክ ዩ። እሺ፣ አመሰግናለሁ በጣም። እሺ፣ መልካም ቆይታ ይሁንልሽ። እሺ፣ አመሰግናለሁ። እንዴት ደስ እንደሚል ማለት ሎሚውን ቴስት ታደርጉታላችሁ፣ ጂንጀሩን ቴስት ታደርጉታላችሁ። ከዛ በኋላ ደግሞ ናናውን ቴስት ታደርጉታላችሁ። በጣም ደስ የሚል የሚጣፍጥ። ከዛ ቅስቅስ ነው የሚያደርገው። ደስ እንደሚል ምግብሽ ደርሷል። እሺ፣ እና ስፔሻል ኮምቦ ነው የሰራንልሽ። በስማ ቺክን አለው፣ ቢፍ አለው፣ ሳይድ ላይ ስፓጌቲ እና ሰላጣ አለው። ኒክስ ሰላጣ አለው። ዋው! መልካም ራት ይሁንልሽ። በጣም አመሰግናለሁ ፌሊሳ። ቴንክ ዩ። በጣም ያምራል። እዩት እንዴት እንደሚያምር። የሚገርም ራት ነው። እንብላ። እሺ፣ አመሰግናለሁ ፌሊሳ። ቴንክ ዩ። ሲያምር አመሰግናለሁ። እሺ፣ እንክብካቤውን አልቻልኩት። ሁሌ እንደዚህ ይሁንልኝ ብዬ እንዳላስቸግር ፍሩ።
ነጸግሽ እንዴት ነህ? አለው በጣም ቆንጆ ነው። በጣም ይጣፍጣል። ምን ጨምራችሁ ነው የሰራችሁት? እባክህ አረፍ በል። አሁን አይቻልም፣ ስራ አለብህ። ትንሽ ደቂቃ እንኳን። በጣም ቆንጆ ነበር። በጣም የሚጥምራት ነው የበላሁት። ፍራፍሬዎቹም አብዛኞቹ እዚሁ ያደጉ እንደሆነ ነው የሰማሁት። ጎብዛችኋል በጣም መሰለ ግቢ ነው የመሰለ ቦታ ይዘንማ ካልጎበዝን ኤግዛክትሊ። አዎ በእውነት አዎ፣ በጣም የሰጠ ተፈጥሮ ነው ያለውና በጣም ደስ ይላል። ግቢው እንደምታየው ነው። ዱካኑ ሙሉ እንዳየሽው ነው። ብዙ አይነት የሚጎበኙ ነገሮች አሉት፣ የሚታዩ ነገሮች አሉት፣ የሚደረጉ ነገሮች አሉት። መጀመሪያው ከበር ጀምሮ እንዳለው ነው የምታየው። ከዌልካሚንግ ጀምሮ ብዙ አይነት ሰርቪሶች አሉ እንሰጣለን። ከመጀመሪያው ጀምሮ ስንጀምር ሩም ለያዙ እንግዶች የሲኒማ አገልግሎት አለን። ስፓ ሰርቪሶች አሉ። ስፓ ማሳጅ አለን እና ፉድ ስፕሪንግ አለ ለተፈጥሮ ፍለዋ። እንግዲህ በጣም ደስ የሚል የተፈጥሮ ውሃ ለጤንነትም ለኢንጆይ ለማድረግም በጣም ደስተኛ የሚያደርጉ ሰርቪሶች አሉ። ከዛ በተረፉ ደግሞ ቪአይፒ ሲኒማው እንዳለ ሆኖ ቪአይፒ ሲኒማው ለሚፈልጉትን አይነት ሙቪ መርጠው ፋሚሊ ሙቪ ያለን ፈልጉትን ነገር ተጠቅመው በዛ መልኩ ኢንጆይ ማድረግ ይችላሉ። ከዛ በተረፈ ደግሞ በጣም በብዙ እንግዶች ጋር የሚወደድልን ካምፓየር ዲነሮች አሉ። ልክ ዛሬ ለኔ እንዳረጋችሁት ወር ደግሞ ከዚህም በበለጠ መልኩ አርግተን ሰርቪሶችን መስጠት እንችላለን። ብዙ አይነት ቦታዎች አሉ። በቅርብ ርቀት የሚገኝ መሆኑ በተለይ ለአዲስ አበባ ትንሽ ኪሎ ሜትሮችን ተጉዘ እንደዚህ አይነት የሚያምር ቦታ ማግኘት በጣም ደስ ያሰኛልና አይ ቲንክ ለአጭር ጊዜ ወደ ኢትዮጵያ የሚመጡ ሰዎች ሁላ እየመጡ እዚህ ደርሰው እንደሚመለሱ አይነት ነገር ሰማሁኝ። እንደዛ አይነት እንግዶች ይመጣሉ? አዎ ብዙዎች እንግዶቻችን እንደውም እንደዛ አይነት እንግዶች ናቸው። ውጭ ሀገራቸውን ቫኬሽናቸውን ለማሳለፍ ወደዚህ ይመጣሉ። የተወሰኑ ሰዓታት ጊዜያቸውን እዚህ ቆይተው ኦልሞስት ለአንድ ቀን እያሉ 2 ቀን 3 ቀን 4 ቀን ደስ አላችሁን ተመቻችሁን ሰርቪሱ ብዙ ነገር ደስተኛ አይደል እያሉ ብዙ እንግዶች እየቀጠሉ ነው ጊዜያቸውን የሚሄዱት። ለአንድ ቀን ለ2 ቀን የመጣ እንግዳ 3 ቀን 4 ቀን ሳምንት ከዛ በላይም ቆይቶ ቢሄዱ በጣም ብዙ እንግዶች አሉ። አሁን እኛ ቃል ገብተናል ለተመልካቾች በየቀኑ አዳዲስ ከተማ አዳዲስ ቦታ እናሳያችኋለን ብለን የወጣ ነው። ግን የእናንተን ሁኔታ ስናይ እኛ ራሱ እዚህ መቅረት እያማረን ነው። በእውነት በጣም ደስ የሚል መስተንግዶ ነው ያላችሁ። እንግዳ አቀባበላችሁ ትክክለኛ የኢትዮጵያን ባህል የሚያሳይ ዌልካሚንግ የሆነ እንኳን ደህና መጣችሁ የሚል እንኳን መጣችሁልን የሚል ፊት ነው ያላችሁና በእውነት በጣም ነው የምናመሰግነው። እኔ እንግዲህ ውስጥ እስቲ ልግባና ደግሞ እንግዶቻችሁ አንተ ያልከውን አይነት ነገር ይመሰክራሉ አይመሰክሩም የሚለውን ልፈትሽ አይሻልም? እሺ ጸግስ ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ። ጥሩ ጊዜ ነበረን። እሺ ቴንክ ዩ። እሺ ቀደም ብዬ እንደነገርኳችሁ ቤኑና እንግዲህ ለአዲስ አበባ በቅርብ ርቀት የሚገኝ የመዝናኛ ስፍራ ስለሆነ ብዙ የሀገር ውስጥም የውጭም ጎብኚዎች ወይም ቱሪስቶች ይመጣሉ። እዚህ የእራት መመገቢያ ሬስቶራንት ውስጥ የሆኑ እንግዶችን እያየሁ እስቲ ፈቃደኛ ከሆኑ ቆይታቸው እንዴት እንደነበረ ልጠይቃቸው። ሄሎ ጉድ ኢቭኒንግ። እንዴት አመሻችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ? እንዴ ሁላችሁም አማርኛ ታወራላችሁ? በደንብ እንጂ። እኔማ የውጭ ሀገር ቱሪስት አገኘሁ ብዬ ስመጣ የሀገር ውስጥ ሆናችሁ ተገኛችሁ። yes እውነት በጣም አሪፍ አማርኛችሁ ይናገራል። እንዴት ናችሁ? ደህና እግዚአብሔር። ቆይታችሁ እንዴት ነው? በጣም ደስ የሚል ቆይታ ነው። ስንት ጊዜያችሁ ነው እዚህ ከመጣችሁ? ቆያችሁ ነው? ዛሬ ነው የመጣችሁት? ዛሬ ነው የመጣችሁት። እንዴት አገኛችሁት? አሁን እንግዲህ በሀገራችን በጣም ብዙ የቱሪስት እንደዚህ አይነት መዳረሻዎች እየተሰሩ ነው። በዛ ላይ ደግሞ ይሄኛው ለአዲስ አበባን በቅርብ ርቀት የሚገኝ ነውና እንዴት አገኛችሁት? እንዴት ነው? ሌላ ጓደኞች መጥቶ ነበር እዚህ። እሺ እሱን ያሰማነ ለዛ ቢሉ አሃ ስትመጡ እንዴት ነው? ቆንጆ ነው ወይስ እንደጠበቃችሁት አላገኛችሁት? ከዛ ይበልጥ በእውነት ከጠበቃችሁት በላይ ነው? መስተንግዶ እንዴት ነው? እንግዳ አቀባበላቸው እንዴት ነው? ደማቅ ነው። ያው ኢትዮጵያ መቼም በመስተንግዶ የታወቀች ሀገር ናት። እውነት ነው። ታሪክ አለን በዛ እንትን ላይ። ያው ይሄን ቦታ በጣም ያው ከጠበቅነው በላይ ነው ያገኘነው። ደግሞ በጣም ያው እንደዚህ አይነት ሪሶርቶች አሁን በተለይ ከክቡር ጠቅላይ ሚኒስትራችን የተጀመረ ጥሩ ኢኒሺዬቲቭ ነው። ያው ኢትዮጵያም ለማስተዋወቅና በጣም ፖቴንሻል ያለው ዘርፍ ነው። እንግዲህ ያው ከዓለም ሙሉ ያው ሰዎቹ እየመጡ እዚህ እንዲዝናኑ
ያው ቱሪዝማችን ያው ሳይቶችን ሄሪቴጃችን እንዲያዩ እንዲተመልከቱ ደስ ይለናል። በጣም ጥሩ ነው። በጣም ደስ ይላል። እናንተ እንደ ቤተሰብ ነው የመጣችሁት? ከዚህ በፊት ሌላ ቦታ ሄዳችኋል እንደዚህ ወይስ ገና አሁን እየጀመራችሁ ነው? ያው እዚህ ኢትዮጵያ ውስጥ ስለሆነን ያው በጣም ብዙ ቦታ አይተናል ኢትዮጵያ ውስጥ ያለው። አሁን ደግሞ አዳዲስ ሰሞኑ የተከፈቱ ሪሶርቶች አሉ። እነሱንም ያው እያየን ነው እንግዲህ። በጣም አመሰግናለሁ። ቆንጆ ምሽት ይሁንላችሁ። የተቀረውን ጊዜያችሁ ቆንጆ እንዲሆን እመኝላችኋለሁ። አሜን አሜን። ቴንኪው። እናመሰግናለን። እንዴት አመሻችሁ? ሰላም፣ እንዴት አመሻሽ? ደህና ናችሁ? ደህና ነሽ? ማነው ስምሽ? አምራን ነው? አምራ ብቻ? አምራማ? አምራ ዝና። በስማ በጣም ነው የምታምሪው። አመሰግናለሁ። እኔ አላምርም? እውነት ትንሽ ነው? ብዙ ነው? ከትውውቅን ጀምር። እሺ። የአብ ትባላለህ? የአብ ብቻ? የአብ ዝና ነው እንጂ። እሺ። ነፃነት እባላለሁ። እሺ። እንዴት አገኛችሁት ቤኑና? ሁሉ ነገሩ ከቦታው፣ ሎኬሽኑ፣ አየሩ፣ ሀይቁ እንደገና ደግሞ የተፈጥሮ ነገር ብዙ አለ። ለምሳሌ ሙቅ ውሃ፣ ፏፏቴ፣ ፍል ውሃው እሱ በጣም በቃ ይህን ቦታ በጣም ቫልዩ የሚሰጠው ትልቅ አሴቱ ወይ ንብረት ሀብቱ የዚህ ቦታ እሱ ነው። ሀይቁም፣ ከዛ ደግሞ አረንጓዴነቱ፣ የቤቱ አሰራር፣ ምግቡ ያው እንደምናየው መስተንግዶ፣ ሁሉ ነገሩ ከመንገድ ጀምሮ ያለው ጥበቃ ራሱ በጣም እያየን የመጣ ነው። በጣም ደስ ብሎናል። ገና ከበር ጀምሮ ናቹራል ነገር ነው ያለውና እሱ በጣም ይስባል፣ መንፈስንም ያድሳል። እሱን ፍለጋ ነው እዚህም የመጣ ነውና እስካሁን ጥሩ ነው። ያው ብዙ አልቆየንም። ነገ ከነገ ወዲያ ደግሞ ሞር እናጣጥመዋለን። በጣም አሪፍ። እየጠበቃችሁት ያገኛችሁት? ከጠበቃችሁት በላይ ነው ወይስ ትንሽ ይቀረዋል? እኔ ሬት ካረኩት ይሄንን ቦታ 5 ስታር ነው። አንደኛ ነው። በጣም ደስ የሚል ቦታ ነው። እኔም በጣም ኢንጆይ እያደረኩት ነበረ። ጊዜያችሁን ተሻማሁ። በጣም ይቅርታ ስለሰጣችሁኝ አስተያየት በጣም አመሰግናለን። እሺ፣ ቀሪ ጊዜያችሁ በጣም ቆንጆ እንዲሆን እመኝላችኋለሁ። ሰላም ደርለን። እሺ። እንዴት አደራችሁ? ቤኑና እንግዲህ ለመዝናናት ስንመጣ ስፖርታዊ እንቅስቃሴ ማድረግ ይጠበቅብናል። ምክንያቱም አየሩ ደስ ይላል፣ ቦታው ደስ ይላል። ለመሮጥም ለመንቀሳቀስም በጣም ምቹ፣ እጅግ ደስ የሚያሰኝ ስፍራ ነው። አብረን እንሩጥ። ከግቢ ውስጥ ካሉ የመዝናኛ ወይም ደግሞ የስፖርት ማዕከላት መካከል አንዱ ነው። እዚህ በቤተሰብ ሆናችሁ ብትመጡ፣ ጓደኞች ተሰብስባችሁ ብትመጡ ኳስ ወታችሁ መጫወት ትችላላችሁ። ለሁሉም ሰው ክፍት ነው እና እንደምታዩት ጽድት ያለ የስፖርት ሜዳ ነው እና እኔ ኳስ ልጫወት ነው። እናንተም እንግዲህ መታችሁ ከቤተሰቦቻችሁ ጋር ቆንጆ ጊዜ አሳልፉ። አየሩ ደስ ይላል እና እዚህ ደግሞ ኳስ መጫወት በጣም ደስ ይላል። በጠዋት ተነስተን የትናንት ውሎና አዳራችንን አይታችኋል። ዛሬ ደግሞ በጠዋት ተነስተን የስፖርት ማዘውተሪያውን አየን። በጠዋት ደግሞ አየሩ ምን ይመስላል የሚለውን ተመለከትን። በጣም ቆንጆ አየር ነው ያለው። በጣም ደስ የሚል ስሜት ነው ያለው። እንግዲህ እዚህ ቤኑና የነበረንን ቆይታ አጠናቀናል። ቀጣይ ደግሞ ሌላ መዳረሻ ይጠብቀናል። እናንተንም እንደዛው
የትም ሳትሄዱ ገጾቻችንን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁን። መልካም